እዛ አንፃር ነው። ችግር የለውም። አላህ አፊያ ያድርግልህ ልጅህን። ሰላማዊት ካለሽ ቀጥሉ። አሚር ትቀጥላለህ። እሺ ጥያቄህን አሚር። ጥያቄ ምንም እየተነፈስከው ስላልሆነ ትንሽ እዛው በውሃ ወራርደውና በኋላ ላይ ትቀጥላለህ። ሰላማዊት አለሽ? አለው። ተዋወቁ እስኪ አውሩ። ሰላም ነዎት? እንዴት ነው ኡስታዝ? ሰላም ነሽ? እንዴት ነሽ? ሁሉ ሰላም አለን። እስኪ አንድ ሁለት ጥያቄ ልጠይቅዎት። እሺ ማቀው ከሆነ ልሞክር። በክርስትና ሞት በዘር የወረስነው ነው ይባላል። እስኪ ትንሽ ስለሱ ሞት ተፈጥሯዊ ነው ወይስ እንደሚባለውም በክርስትና ከአዳም የወረስነው ወይም ከአዳም አባታችን የወረስነው ነው? ሞት ስንት አይነት ሞት እንዳለ ታውቂያለሽ? አላውቅም። ሶስት አይነት ሞት አለ አይደለ? ራሱ መንፈሳዊ ሞት አለ፣ አካላዊ ሞት አለ፣ ዘላለማዊ ሞት የሚባል ነገር አለ። መንፈሳዊ ሞት የሚባለው ነገር አዳም አትብላ በበላ ቀን ትሞታለህ ሲባል የሞተው ሞት ምን አይነት ሞት ነው ሲባል መንፈሳዊ ሞት ነው የሞተው እንጂ አካላዊ ሞት አይደለም የሞተው። ለምን? እሱ 930 ዓመት ነው የኖረው አዳም። ስትመለከችው ኦሪት ዘፍጥረት ምዕራፍ 5 ቁጥር 5 ላይ አዳም የኖረበት ዘመን ሁሉ 930 ዓመት ነው ይላል። ታዲያ ዘፍጥረት 2:17 ላይ ከእርሱ በበላ ቀን ትሞታለህ ሲለው ሞትን ትሞታለህ ለሚለው ምን አይነት ሞት ነው የሞተው ሲባል ያዕቆብ ምዕራፍ 1 ቁጥር 14 ላይ ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል፣ ከዚያ በኋላ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ደግሞ ሞትን ትወልዳለች ይላል። ስለዚህ እያንዳንዱ በገዛ ራሱ በደል ይሞታል። ኃጢአት የምትሰራ ነፍስ እርሷ ትሞታለች፣ ኃጢአት የማትሰራ ነፍስ ደግሞ በሕይወት ትኖራለች ይላል። ትንቢተ ኤርምያስ ምዕራፍ 31 ቁጥር 30 ላይ ነገር ግን ሰው ሁሉ በገዛ በደሉ ይሞታል። ሕዝቅኤል ምዕራፍ 18 ቁጥር 20 ላይም ኃጢአት የምትሰራ ነፍስ እርሷ ትሞታለች ይላል። ሕዝቅኤል ምዕራፍ 33 ቁጥር 15 ላይ ደግሞ በሕይወትም ትእዛዝ ቢሄዱ ኃጢአትን ባይሰራ በሕይወት ይኖራል እንጂ አይሞትም ይላል። ሕዝቅኤል 18:21 ላይም እንደዛም ትእዛዜን ሁሉ ቢጠብቅ ፍርድና ቅን ነገር ቢያደርግ ፈጽሞ በሕይወት ይኖራል እንጂ አይሞትም አለ። መንፈሳዊ ሞት አዳም ጋር የሚቀር ነው። አዳም ጋር የሚቀር ነገር ነው። ልክ አንቺም አዳም ኃጢአት ሲሰራ ራሱ ጋር እንዳጠቃው አንቺም ኃጢአት ከሰራሽ እያንዳንዱ ሰው ኃጢአት ሲሰራ የሚሞተው ሞት መንፈሳዊ ሞት ይባላል። ይህንን ነው የሚያሳየው እንጂ ልክ እንደ በዘር ሐረግ ውስጥ የሚመጣ ሞት የሚባል ነገር የለም። ይህ መንፈሳዊ ሞት ራሳቸው ነው። ሉቃስ ወንጌል ምዕራፍ 9 ቁጥር 60 ላይ አባቴን ቀብሬ ልምጣው ሲለው ሙታንን እንዲቀብሩ ሙታንን ተዋቸዋል። ማናቸው ቀባሪዎቹ? ሙታን ናቸው ብሎ ነው ያለው። ለምንድን ነው ሙታን ያላቸው ስንል በአካላዊ ሞተው ነው አይደለም፣ መንፈሳዊ ሞት ሞተው ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 25 ላይ እውነት እውነት እላችኋለሁ ሙታን የእግዚአብሔር ልጅ ድምጽ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው፣ የሚሰሙትን በሕይወት ይኖራሉ አለ። ስለዚህ አሁን እዚህ ጋር ሙታን የሚለው ስለማን ነው የሚያወራው? ስለ አካላዊ ሞት ነው እያወራ ያለው አይደለም። ኤፌሶን ምዕራፍ 5 ቁጥር 14 ላይም እንደዛ ነው። አንተ የምተኛ ንቃ ከሙታንም ተነሳ ይላል። አሁን ከሙታን ተነሳ ሲል ስለ አካል መሞት አይደለም እያወራ ያለው፣ ስለ መንፈሳዊ ሞት ነው። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 6 ላይ ቅምጥሊቱ በሕይወት ሳለች የሞተች ናት አለ። ስለዚህ ምን አይነት ሞት ነው ሲባል አካላዊ ሞት ሳይሆን መንፈሳዊ ሞት የሚባለው ነገር ነው። መንፈሳዊ ሞት ሰዎች ሊሞቱ የሚችሉ ነገሮች ናቸው። እያንዳንዱ ሰው በገዛ ኃጢአቱ የሚጠየቅበት ሞት መንፈሳዊ ሞት ይባላል ማለት ነው። ለዛ ነው ሉቃስ 15:32 ላይ የጠፋው ልጅ ከአባቱ ቤት ኮብሎ የነበረው ሲያገኘው ምን አለው? ይህ ወንድምህ ሞቶ ነበረ ሕያው ሆነ፣ ጠፍቶ ነበር ተገኘ አለው። አይሽ ሞቶ ነበረ ሕያው ሆነ ሲባል ሞቶ ነበረ ማለት ነው። በአካል ዲኮምፖርት አድርጎ ነበር አይደለም። ሞቶ የነበረ ሕያው ስለሆነ ጠፍቶም ነበር ስለተገኘ ሲል ሞቶና ጠፍቶ የሚለው ቃል በቃል የሚወሰድ ሳይሆን ምሳሌ አነጋገር ነው፣ ሲምቦሊካል ስቴትመንት ነው። ከዛ አንጻር ነው የሚታየው ማለት ነው። በቁርአንም እንደዛ አይነት ነገሮች አሉ። አላህ በቁርአን ውስጥ ካፊሮችን ሙታን ይላቸዋል። ሙታን እያለ ይናገራቸዋል ማለት ነው። ለምሳሌ በሱረቱ አንዓም ምዕራፍ 6 ቁጥር 122 ላይ ሙት የነበረውና ሕያው ያደረግነው ይላል። ስለማን ነው ሙት የነበረውና ሕያው ያደረግነው የተባለው ሲባል አማር ኢብኑ ያሲር ነው። በሽርኩና በክፍር ውስጥ በነበረበት ጊዜ ሙት የነበረ ይላል ራሱ ማለት ነው። ሱረቱ አንፋል ምዕራፍ 8 ቁጥር 4 ላይም እንደዛ ነው። እናንተ ያመናችሁ ወይ መልእክተኛው ሕያው ወደሚያደርጋችሁ እምነት በጠራችሁ ጊዜ ያለ። ስለዚህ ሙታን የሚለው ነገር አንተ ሙታንን አታሰማም፣ አንተ ሙታንን አታሰማም፣ ደንቆሮችን ምናምን ነገር እያለ ሲናገር ሙታን ደንቆሮ ምናምን የሚለው ቃል በቃል ስለ አካላዊ ነገር አይደለም ማለት ነው። ታዲያ አካላዊ ሞት ፊዚካል ዴዝ የሚባለው ነገር ምንድነው ሲባል
ፊዚካል ዴዝ ወይም አካላዊ ሞት የሚባለው እንደ እጽዋት እንደ እንስሳት የሚሞቱበት ሞት ነው። ራሱ ኖርማል እንደ እንስሳት እንደ እጽዋት እንደ ህዋስ ሰው የሚሞትበት ሞት ነው። ተፈጥሯዊ ነው ብለን ነው የምናምነው እኛ ሙስሊሞች። ያንን ተፈጥሯዊ መሆኑን የምናውቀው ለምንድን ነው? ኢቭን በባይብልም ስንሄድ መጽሐፈ መክብብ ምዕራፍ 3 ላይ ስትመለከቱ ምንድነው የሚለው? ለመወለድ ጊዜ ያለው ለመሞት ጊዜ ያለው ይላል። መጽሐፈ መክብብ ምዕራፍ 3 ቁጥር 1 ላይ ከሰማይ በታች ለሆነው ነገር ሁሉ ጊዜ ያለው፣ ለመወለድ ጊዜ ያለው፣ ለመሞት ጊዜ ያለዋል። ይሄን ያደረገው ማን ነው ስንል መጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ ነገርን ሁሉ በጊዜው አድርጎ ሰራዋል። አካላዊ ሞትን፣ ህይወትን፣ ልደትን የሚባለው ነገር ውብ አድርጎ የሰራው ነገር ነው። ስለዚህ ህይወት ሰጥቶ ህያው የሚያደርግና መንፈስን አውጥቶ ደግሞ የሚያሞት ራሱ አንድያ አምላክ ነው። የእንስሳትም እድል ፋንታና የሰው እድል ፋንታም ሁለቱም አንድ ነው። እዛው ላይ መጽሐፈ መክብብ ምዕራፍ 3 ቁጥር 19 እና 20 ብትመለከቱ የሰውና የእንስሳ እድል ፋንታ አንድ ነው አለ። ድርሻቸውም ትክክል ነው። አንዱ እንደሚሞት ሌላውም እንዲህ ይሞታል። ሁሉ ወደ አንድ ቦታ ይሄዳል፣ ሁሉ ከአፈር ነው ወደ አፈር ይመለሳል። እንስሳት ለምን ይሞታሉ ብለሽ ጠይቂያቸው ሰዎች። ከሰው በፊት የተፈጠሩ እንስሳትን የሚያሞት ማን ነው? ስለዚህ አካላዊ ሞት ከአዳም በፊት የነበረ አዳም ኃጢአት ሲሰራ የመጣ በፍጹም አይደለም። ይሄንን ነው የምናምነው። ከዚህ አንፃር ነው የምንለው። ሶስተኛው ደግሞ አካላዊ ሞት ማን ነው? ዘላለማዊ ሞት የሚባል አለ። እሱ ስለ ገሃነም ነው የሚያወራው። በዚህ መልኩ ነው የተቀመጠው። ግልጽ ነው? ግልጽ ነው። አመሰግናለሁ። እና ታቦትና ምን ያገናኘዋል? ታቦትና አምላክ እዚህ ላይ ይገለጣል፣ ስገዱ ምናምን ይባላል። እና ምንድነው የሚያገናኘው ታቦት ከፈጣሪ ጋር? ትንሽ ስለሱም። ታቦት ማለት ሳጥን ማለት ነው። ሲምፕሊ ሲተረጎም ሰገባ ማለት ነው። ታቦት ማለት ሰገባ ማለት ነው። ሌላ ምንም ትርጉም የለውም። ታቦቱ የሰው እጅ ስራ ነው። የሰው እጅ ስራ ነው እና የተፈጠረ ነገር ነው ራሱ። ይህንን ነው እኛ የምናውቀው ማለት ነው። ታቦት የእጅ ስራ ነው፣ ፍጡር ነው ራሱ። ከግራር እንጨት ስራ ምናምን ብሎ ነው እና ታቦት የጽላት ማስቀመጫ ነው ሲጀምር። ጽላት ማለት ደግሞ ምንድነው? ፊደል ማለት ነው፣ ሰሌዳ ማለት ነው። በሰሌዳ ላይ የሚጻፍበት ነገር ጽላት ይባላል። እሱ ማለት ነው ጽላት። ጽሌ ማለት ሰሌዳ ማለት ነው። ጽላት ማለት ደግሞ ሰሌዳዎች ማለት ነው። ኦሪት ዘጸአት ምዕራፍ 24 ቁጥር 12 ላይ ያህዌ ሙሴን ወደ እኔ ወደ ተራራ ውጣ፣ በዚያ አሁን ይህን ታስተምር ዘንድ የድንጋይ ጽላት እሰጥሃለሁ ይላል። ጽላቱ የምን ማስቀመጫ ነው? ታቦቱ ምን ማስቀመጫ ነው? የጽላት ማስቀመጫ። ታቦት ማለት ማህደር፣ ሰገባ፣ ሳጥን፣ ማደሪያ ማለት ነው። ይህን ነገር ሳጥኑ በአጠቃላይ የጽላቱ ማስቀመጫ ነው። ኦሪት ዘጸአት ምዕራፍ 25 ቁጥር 10 ላይ ከግራር እንጨት ታቦቱን ይስሩ ይላል። ርዝመቱ 2 ክንድ ምናምን እያለ ይናገራል። ኦሪት ዘዳግም ምዕራፍ 10 ቁጥር 5 ላይ ደግሞ ጽላቶቹን በሰራው ታቦት ውስጥ አድርጋቸው ይላል። የጽላቱ ማስቀመጫ ነው። ጽላቱ ሁለት ነው ራሱ። ጽላት ማለት ሁለት ነው ራሱ። ጽሌ በነጠላ ነው። ጽላት በአንዱ ጽሌ 5 ትእዛዛት አለ። ከዛ በተቀረው ደግሞ 10 ትእዛዛት የተጻፈበት ነው። ያ የተጻፈበትን ነገር ማስቀመጫው ታቦት ይባላል። ይሄ ነው ታቦት ማለት ሲምፕሊ የሰው እጅ ስራ ነው። ከግራር እንጨት የተሰራ ነው ራሱ። ከግራር እንጨት የተሰራው በወርቅ የተለበጠ መለጎሚያ ያለው ነገር ታቦት ይባላል ማለት ነው። ለታቦት አይሰገድም፣ ወደ ታቦት አይጸለይም። ታቦት ምንም የሚደረገው ነገር የለም እንደ ባይብሉ ከሆነ ማለት ነው። ከዚያ ያ ታቦት አዲስ ኪዳን ላይ ቀርቷል ራሱ የለም። ታቦት የሚባለው ነገር አዲስ ኪዳን ላይ የሰው አካል ነው ብሎ የሚያስቀምጠው ያንን የቱ ጋር ታገኘዋለሽ? የግዕዙ ላይ ታቦት ሲለው የአማርኛው ላይ ቤተ መቅደስ እያለ ነው የሚያስቀምጠው። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 17 ላይ የእግዚአብሔር ታቦት እንደሆናችሁ ይላል። የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን ይላል። ግዕዙ ታቦት ነው የሚለው፣ አማርኛው የእግዚአብሔር ቤተ መቅደስ እያለ ነው የሚያስቀምጠው። ስለዚህ በአዲስ ኪዳን ታቦት ወይም የጽላቱ ማስቀመጫ የሰው አካል ነው። የሰው አካል ውስጥ ልብ አለ። ልብ ደግሞ ምንድነው? ጽላት ተብሏል። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 7 ላይ ይናገራል። ዳሩ ግን የእስራኤል ልጆች ስለዛ ስለተሻሩ ይላል። ቁጥር 3 ነው ይቅርታ፣ ሁለተኛ ቆሮንቶስ 3 ላይ ራሱ ስጋ በሆነ በልብ ጽላት ላይ የተጻፈ ይላል። በልብ ጽላት ላይ ነው የተጻፈው። ልብ እንደ ጽላት ነው የሚጠቀምበት ባይብል አዲስ ኪዳን ላይ ስትመጪ ማለት ነው። የተጻፈው ምንድነው ሲባል ህጉን ነው። የህጉ እንደተጻፈ ደግሞ ዕብራውያን ምዕራፍ 8 ቁጥር 10 ላይ አለ። ህጌን በልቦናቸው አኖረዋለሁ በልባቸው እጽፋለሁ አለ። ኤርምያስ 31 ላይ አዲስ ቃል ኪዳን የምገባበት ወራት ይመጣል ይላል። ህጌን በልቦናቸው እጽፈዋለሁ ይላል። ስለዚህ ብሉይ ኪዳን ምንድነው? በ10ቱ ትእዛዛት የተጻፈው በምን ላይ ነበረ? በድንጋይ ጽላት ላይ ነበር ሲጻፍ የነበረው። አዲስ ኪዳን ላይ ግን ሲሆን ግን የተጻፈው በምን ላይ ነው?
በልብ ጽላት ላይ ነው። የልቡ ማስቀመጫ ደግሞ ምንድነው? አካል ነው። አካል ደግሞ ታቦት ተብሏል። ይሄ ነው ያለው ትምህርቱ እንጂ አዲስ ኪዳን ላይ ታቦት የሚባል ነገር የለም። አሁን ኦርቶዶክሶች 44 ታቦት ምናምን እያሉ ኦርቶዶክሶች የሚያከብሩት ትክክል አይደለም። ታቦት የነበረው ብሉይ ኪዳን ላይ አንድ ነው። ያም አንዱ ታቦት ደግሞ ጠፍቷል ራሱ ማለት ነው። በባቢሎን ምርኮ ጊዜ ነው የጠፋው። ያንን ማስረጃዎች ካስፈለገ ተረፈ ኤርሚያስ ምዕራፍ 8 ቁጥር 13 ላይ ታገኙታላችሁ። ባሮክና ኤርሚያስ ሁሉ ወደ ቤተ መቅደስ ገቡ፣ የሚያገለግሉበት ዕቃ ሁሉ ማለት እነ ታቦት ሁሉን ነገር ጌታ እንዳዛቸው ለምድር ሰጧት፣ ምድርም ያን ጊዜ ተቀብላ ዋጠችው ይላል። ምኑን? ታቦቱን ሁላ ሳይቀር ማለት ነው። ሁለተኛ ዕዝራ ምዕራፍ 1 ቁጥር 55 ላይም እንደዛ ነው የሚናገረው ማለት ነው። ዋጠችው ነው ብሎ የሚናገረው ማለት ነው። ዋጠችው እያለ ይናገራል። ከዛ አንጻር ነው እንትን የሚለው መጽሐፈ ዕዝራ ስትሄድ ምዕራፍ 9 ቁጥር 21 ላይም እንደዛ ነው የሚናገረው። መጀመሪያ በባቢሎን ምርኮ ጊዜ ተማርኮ እንደተወሰደ ነው የሚናገረው። ቤተ መቅደሳችን እንደፈረሰ፣ ታቦተ ጽዮንም እንደተማረከች፣ ንዋየ ቅድሳቱም እንደጠፉ ምልክታቸው ቀረ ይላል። ከሁሉም የሚበልጠው ታቦተ ጽዮን እንደጠፋች ቀረች ይላል። ማን የወሰደው? በባቢሎን ምርኮ ጊዜ ናቡከደነጾር መጥቶ እንደወሰደው ነው የሚናገረው ታቦቱ። ከዛ ታቦቱ መጨረሻ ላይ ምድር ተከፍታ ዋጠችው ይላል። ይሄ ነው ያለው ባይብል ላይ ታሪኩ። ግልጽ ነው? አዎ ግልጽ ነው። አመሰግናለሁ። አዎ አምላክ ሶስትም አንድም ነው ስንልሽ ምን ማለት ነው? ማለት ትንሽ ግልጽ አይደለም። ግልጽም ሊሆንልኝ ያልቻለው ነገር ቢኖር እሱ ነው። የሌለ ነገር እንዴት ግልጽ ይሆናል ብለሽ ነው? መጽሐፋችሁ ባይብል ላይ የሚያወራው አንድ ነው ነው። ኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው ይላል። ትንቢተ ሚልኪያስ ምዕራፍ 2 ቁጥር 10 ላይ ሁላችንም የፈጠረ አንድ አምላክ ነው ይላል። ትንቢተ ዘካርያስ ምዕራፍ 14 ቁጥር 9 ላይ አምላክ አንድ እንደሆነ ይናገራል። መጽሐፈ ኢዮብ ምዕራፍ 31 ቁጥር 15 ላይ አንተንም እኛንም የፈጠረ አንድ ነው ይላል። አንድ ፈጣሪ ነው ይላል። ማርቆስ ወንጌል ምዕራፍ 10 ቁጥር 18 ላይ ስለምን ቸር እኔን ትለኛለህ ከአንዱ አምላክ በስተቀር ቸር የለም ይላል። ብዙ ቦታ ላይ አለ አንድ አምላክ የሚል ነገር አለ። ግን አንድም ሶስትም ነው ብሎ ግን ያስተማረ ሰው የለም። ከነቢያትም ከሐዋርያትም መካከል እግዚአብሔር አንድ ነው ባለው አፋቸው ውልብ ብሎባቸው ወይም ዳልጧቸው አንድም ሶስትም ነው ብሎ አላስተማሩ። ሶስት የሚባል ነገር የለም። አንድም ሶስትም ብሎ ያስተማረ የለም። አንድ ነው ብሎ ነው ያስተማሩት። አንድም ሶስትም ብሎ ያስተማረ ማንም የለም በቀላሉ። ስለዚህ ለዛ ነው አይምሮሽ የማይቀበለው አንድም ሶስትም። እኔ አንቺ ጃቢር ስንት ሰው ነን? ሰላማዊት አቤት አሎ። እኔ አንቺ እና ጃቢር ስንት ሰዎች ነን? ሶስት። ለምን ሶስት ሰዎች አልሽ? በምንነት አንድ አይደለን እንዴ? በማንነት እኮ ሶስት ይሆን ነው አይደል እንዴ? ግን በአካል አንድ ነን። በአካል ሶስት ነን። በአካል ሶስት ነን። አካላችን ሶስት ስለሆነ ስንት ሰው አልሽ? መጨረሻ ላይ ድምዳሜው ሶስት ሰዎች ነው። ጥሩ። በሰማይ ላይ ስንት አምላክ አለ? አንድ። ለምን አንድ ይላሉ? በአካል ስንት ናቸው? ሶስት አይደሉ እንዴ? ሶስት አምላክ ለምን አትሉም ብለሽ ጠይቂያቸው። እነሱማ ስጠይቃቸው እግዚአብሔር ይገስጽሽ ነው ያሉኝ። በቃ እንደዛ ማለት ነው። ስለዚህ ያ ነው ካላንቺ አይምሮ የሚስማማ ብቻ ሳይሆን ሰው የተፈጠረበት እንዴት ነው? በቃ ከአይምሮሽ ማለት ሰው ከአይምሮ በላይ የሆነ ነገር አይምሮ የሚጨናነቅበት ነገር አስበሽ እንትን ማትዩ ነገር እየተባለ የምትጨረበሪበት ነገር የለም። ቁርአንና ሐዲስ የመጣው የሰው አይምሮ ኦፕሬት ማድረግ በሚችልበት ፈንክሽን በማድረግ በሚችልበት ፕሮሰስ ማድረግ በሚችልበት መጠን ነው የመጣው። ከአንቺ ካቅምሽ በላይ ከተፈጥሮሽ ውጪ የሆነ ነገር አድርጊ አትባይም። ፈጣሪ አንድ ነው ተብሎ ተነግሮሻል፣ አይምሮሽ ይቀበለዋል። አንድም ሶስትም ስትይ ደግሞ ጸሎት ወደ ማን ነው የምታደርጊው? እኔ ጃቢር እና አንቺን ሰዎች አሁን ሊያወሩ ቢፈልጉ ከሶስታችን አንዳችንን መርጠው ነው የሚያወሩን አይደለ? ሶስታችንን በአንድ ሲያወሩ አንተ እያለ ያወራሉ። ለምሳሌ ፒኬ እኔ አንቺና ጃቢርን ሶስታችንን አስቀምጦን ቢያወራን አንተ እያለ ነው ወይስ እናንተ እያለ ነው የሚያወራን? እናንተ እያለ ነው። አዎ። ስለዚህ አሁን አንተ ካልኩኝ ግን ትክክል አይደለም።
አሁን ፈጣሪን ጸሎት ሲጸልይ አንተ እየተባለ ነው እናንተ እየተባለ ነው የሚያወሩት ባይብል ላይ ነቢያቶቹ። አንተ ካሉ አንድ ፐርሰን አንተ የተባለ የትኛው ነው? አብ ነው ወልድ ነው ወይስ መንፈስ ቅዱስ ነው? አብ። ስለዚህ አለሽ ከኔ በቀር ሌላ አምላክ የለም እያለ የሚናገር አንድ እኔ እያለ የሚናገር አለ። ማን ነው እሱ? አብ ነው። በቃ ስለዚህ ሁለቱ ጭማሪ ናቸው ማለት ይሄን ይመስላል። ጥያቄሽን ከጨረሽ መስለም ትችያለሽ። ጥያቄሽን በደንብ ከተብላላ አይ ካልሽ ደግሞ ሌላ ቀንም መሆን ይችላል። መስለሙ ሻሃዳ መያዙን ሌላ ቀን መሆን ጥያቄዎችሽን በደንብ ስጨርሽ ስታብላልዩ ይቻላል ማለት ነው። አይ በሚቀጥለው ስመጣ ብያለሁ። ኢንሻአላህ ችግር የለው ባናኛው ጊዜ። እሺ አመሰግናለሁ ለጥያቄዎቹ። ምንም ችግር የለው። ነው የሚባለው። አንተ እንዴት ነህ? እኔ ጋር አሁን ነክቶ ረፋድ ሆኗል። አይ ኸይርሽ። አይ ምናልባት እስልምና ላይም ጥያቄ ካላት ልጠይቅ እድሉ ሊሰጣት ብዬ ነው። ይቻላል። ኤብሮም ስላለ እስልምና ላይ ጥያቄ ካለሽ መጠየቅ ትችላለሽ። ያው ጥያቄ ከኛ አልወጣምና አሁን ለምሳሌ ብዙ ጊዜ በንጽጽሩ ዓለም ላይ ትልቁ ምክንያት ብሎ የሚያነሱት ስለ ነብዩ መሐመድ ነው። ጣዖት ናቸው፣ እንደዚህ ናቸው ብሎ ነው የሚያወሩት እነሱ። ከምን አንፃር ነው? ማለትም ነብዩ መሐመድ በክርስትና ምን ቦታ ነው ያላቸው? ለምን እንደዛ ሊባል ቻለ? ኤብሮ መብላለስ ትችላለህ። ኧረ ኡስታዝ እንዴ ኡስታዝ ቀጥል እንዴ። በክርስትና ያላቸው ቦታ ምንድነው? በአጠቃላይ ኡስታዝ እሺ ኸይር። በክርስትና ያላት ያው እንግዲህ አልተመቸም በሚለው ነው እንጂ የምወስደው እኔ አንተ ያለህ ማውራት። እሺ ሰላማዊት በክርስትና ያላቸው ቦታ ነብያችን ሰለላሁ ዐለይሂ ወሰለም ምንድነው ብለሽ ካለሽ፣ አንደኛ በባይብል ላይ ያው ባይብል የአምላክ ቃል ነው ሙሉ በሙሉ ብለን አናምንም። የመጀመሪያው እኛ ሙስሊሞች ደግሞ አይደለምም። ምክንያቱም ብዙ ተበርዟል። ብዙ የኢየሱስ ወንጌል ላይ ብዙ ጨምረዋል፣ ቀንሰዋል። የሙሳ ቶራ ላይ ብዙ ጨምረዋል፣ ቀንሰዋል። መዝሙርም ላይ ብዙ ጨምረዋል፣ ቀንሰዋል። ሰው በአጭሩ ምንድነው መለሽ ቅሪቱ ግን አለ። ነብዩ ሰለላሁ ዐለይሂ ወሰለም እንደሚመጡ የሚያሳዩ ብዙ ጥቅሶች አሉ። ምክንያቱም ቁርአን ላይ አላህ ስለነገረን ያቲ ሚን ባዕድ እስሙሁ አህመድ፣ ከኔ በኋላ አህመድ የተባለ ወይ ደግሞ ሙሐመድ የተባለ ነብይ ይመጣል ብሎ ስለተናገረ እነሱ ዘንድ ያለው እይታ ያው በጣም መጥፎ እይታ ነው። ጥላቻና ያው ሰዎች ቀርበው እንዳያዩት የእሳቸውን ታሪክ በትክክል እንዳያዩ ማንነታቸውን እንዳያውቁ ሰዎች ያው ሰይጣን ነው ምንድነው ጣዖት ነው አንቺ እንዳልሽው በመጽሐፍቶቻቸው ሳይቀር የተቀመጡ ነገሮች አሉ። ይሄ ነገር ውሸት ነው። ነብዩ ሰለላሁ ዐለይሂ ወሰለም ነብይ ናቸው። እንደውም በእነሱ መጽሐፍ ላይ ራሱ ትንቢት በመነገር ቁጭ ብሎ የምናገኛቸው ናቸው ማለት ነው። ተግባባን። ያው ጥላቻን ከመንዛት የተወገዱ አይደሉም እነሱ ሁልጊዜ እና ብዙ ነገሮች አሉ እንደምታዩ ነው። አረብኛ እንችላለን ብሎ የሚያወሩት ነገር ጥላቻ ነው። ኤኒዌይስ ነብዩ ግን አላህ በቁርአን ላይ ሲነግረን ምንድነው ብሎ የነገረን መሰለች ስለሳቸው ባህሪ አንተ በታላቅ ስነ ምግባር ላይ ነህ ያላቸው። ታላቅ ስነ ምግባር ላይ ነህ። ማንም እንደሳቸው አይነት ስነ ምግባር ያለው የለም ራሱ እና በጣም ለዓለማት ህዝነት የተላኩ ትሁት የሆኑ ነብይ መሆናቸውን እንዲሁም ደግሞ እኔ መልካም ስነ ምግባር ላሟሉ ሰዎች ነው የተላኩት በማለት በጣም ስነ ምግባራዊ የሆነ
እምነትን ነው ሰብከው የሄዱት ማለት ነው። ከባህሪም አንጻር ከሁሉ ነገር አንጻር ማለት ነው። አይ ቲንክ የነሱ ስለሆነ ጥያቄሽ እነሱ ጥላቻን ነው የሚሰብኩት ነው በሳቸው ዙሪያ። ሰላም ግልጽ ነው? አዎ ግልጽ ነው። ስለሳቸው ባይብል ላይ እንደተጠቀሱ ሰምተሽ ታውቂያለሽ? አይ አላቅም። አንዳንድ ነገር እንበልሽ ፈልጊያለሽ ማወቅ? አዎ ኡስታዝ የተወሰነ ብትነግረን አንድ ላይ። አይቀጥል፣ ችግር የለውም። ጥሩ አጋጣሚ እኮ ነው። እኔ መጠበቅ የለብህም። እንደዛ ነው። አሁን አንተ ማሻአላ ጥሩ ጥሩ ነገሮችን እንትን እያልክ ስለሆነ ደስ ብሎኝ ነው ማዳመጥህ። መልሶች ራሱ አሪፍ ናቸው። አብሽር፣ እንደዛ አታስብ ማለት እንደዛ ስለምታስብ ነው። ካልሆነ እኔ እወርዳለሁ። እንደዛ ከሆነ ቤት መግባትም ጥቅም የለውም። ግን አንዳንዴ እንድታወሩም ስለምፈልግ ነው። ሁሉ ጊዜ ላልኖር እችላለሁ። ከዛ አንጻር ነውና አውሩ። ምንም የሚያሳቅቅ ነገር የለም። እሺ ኡስታዙና እሺ፣ አይ ኸይርሽ። ያው ፍሬ ማየትም ደስ ይላል። እውነትህን ነው። እሺ ሰላማዊት፣ በመጀመሪያ ደረጃ አንድ ልነግርሽ የምፈልገው ነገር ነብያችን ሰለላሁ ዐለይሂ ወሰለም ባይብል ላይ በግልጽና በማያሻማ ሁኔታ ተጠቅሰዋል። ማለቴ እነሱ መመለስ በማይችሉበት አጣብቂኝ የሆነ ጥያቄ መቼም የማይመልሷቸው ጥያቄዎች አሉ። ለምሳሌ ዮሐንስ ወንጌል ምዕራፍ 1 ላይ የተጠቀሰ አንድ ጥቅስ አለ። ምዕራፍ 1 ቁጥር 20 ላይ ከዚህ ነው የሚጀምረው ነገሩ። መሰከረም አልካደም አለ። የመሰከረው ማን ነው? መጥምቁ ዮሐንስ ነው። ምንድነው ያልካደው? እኔ ክርስቶስ አይደለሁም አለ። እኔ ምን አይደለሁም አለ? ክርስቶስ አይደለሁም። እንግዲህ ነቢያት ማን ነው? አይሁዳውያን ክርስቶስ እንደሚመጣ ያውቁ ነበረ። ከዛ መሰከረ። እንግዲህ እኔ ክርስቶስ አይደለሁም። ከዛ በኋላ እንኪያስ አንተ ማን ነህ አሉት። ኤልያስ ነህን አሉት። ኤልያስ ነህን? ኦኬ። ስለዚህ ኤልያስንም ይጠብቃሉ። እሱ ግን ምን አለ? አይደለሁም አለ። ኤክስ አይደለሁም አለ። ኦኬ። ነብዩ ነህን አለ። አንድ ጊዜ ላሳይሽ፣ እዚህ መጽሐፍ ላይ ላሳይሽ። ነብዩ ነህን የሚለው ምን ብለው እንዳስቀመጡት አንድ ጊዜ ከፍቼ ላሳይሽ ማለት ነው። ኦኬ፣ ያውልሽ ተመልከች ምን እንደሚል። ይመጣል የተባለው ነብይ ነህን አሉት። አየሽው? ሰላም ተይሻል አይደለ? በቢጫ ያረኩት ከላይ ይመጣል የተባለው ነብይ ነህን አሉት። ይመጣል የተባለው ነብይ። ስለዚህ አሁን የሚጠብቋቸው ነብይ አሉ። ከኢየሱስ በኋላ ከኤልያስ በኋላ የሚጠበቅ አንድ ነብይ አለ። እንደምታውቂው እኔ ክርስቶስ አይደለሁም አለ። እንግዲህ እኔ ክርስቶስ አይደለሁም ያለው ምክንያቱ ምንድነው? የምድር ነገስታት ተነሱ፣ አለቆችም በእግዚአብሔርና በመሲሁ ላይ ተማከሩ ይላል መዝሙረ ዳዊት ላይ። ምክንያቱም ይሄንን ስለሚያውቁ ማለት ነው፣ እንደሚመጣ ስለሚያውቁ በትንቢት አንተ ክርስቶስ ነህን ብለው ጠየቁት። እሱ ደግሞ አይደለሁም አለ። ኦኬ ጥሩ። ሌላኛው ደግሞ የጠየቁት ማንን ነው ብለን ስንል ሚልክያስ 4:5 ላይ እነሆ ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ነብዩ ኤልያስን ልክላቸዋለሁ አለ። ስለዚህ ነብዩ ኤልያስን ስለሚያውቁ እንደሚመጣ ስለሚያውቁ ምን ጠየቁት? ኤልያስ ነህን ብለው ጠየቁት። ሌላ ደግሞ ይመጣል የተባለ ነብይ አለ እንዲሁ፣ ወይ ደግሞ ነብዩ ተብሎ ተለይቶ የተቀመጠ አንድ ደግሞ ወደፊትም ይመጣል። እሱን ደግሞ የት ነው ብለን ስንጠይቃቸው ያው የለም ነው። አሁን እሱ ምንድነው? በቃ መዝሙረ ዳዊት ዘዳግም 18:18 ላይ ከወንድሞቻቸው መካከል እንዳንተ ያለ ነብይ ያስነሳላቸዋለሁ አለ እግዚአብሔር ለሙሴ ማለት ነው። ለሙሴ እንደማን ያለ ነብይ? እንዳንተ ያለ ነብይ፣ እንደ ሙሴ ያለ ማለት ነው። እንደ ሙሴ ያለ ነብይ እግዚአብሔር አስነሳለሁ። ችግሩ እንደ ሙሴ ያለ ነብይ አልተነሳም። ከዛ በኋላ ይኸው ዘዳግም 34:10 ላይ እግዚአብሔርን ፊት ለፊት እንዳወቀው እንደ ሙሴ ያለ ነብይ ከዛ ወዲህ በእስራኤል ዘንድ አልተነሳም ማለት። ስለዚህ በእስራኤል ዘንድ ካልተነሳ የተነሳው የት ነው ብለን ብንጠይቃቸው መልስ የላቸውም። ተግባባ። ስለዚህ መልሱ ምንድነው የሚሆነው? ነብያችን ሰለላሁ ዐለይሂ ወሰለም በአረብ ሀገር የተነሱት ከወንድሞቻቸው ከማን ወንድም? ከእስራኤላውያን ወንድሞች ማለት ነው። ስለዚህ የእስራኤል ወንድሞች ደግሞ ኤሳውያን እስማኤላውያን ናቸው ማለት ነው። እነሱም አረቦች ናቸው። በዛ የተነሱ ነብይ ናቸው ማለት ነው። እንደ
ሙሴ ያለ ነብይ የተባለው? በአጭሩ ብዙ ነገር መዳሰስ ይቻላል። በአጭሩ ይሄንን ይመስላል። ሰላማዊት ግልጽ ነው። ሰላማዊት ጫር አድርጎብሻል የሆነ ነገር? በደንብ ብዙም ግልጽ አልወደልኝም፣ ግን ያው ራሴ ደግሞ ቼክ አደርገዋለሁ። ኡስታዝ ግን ወጣ፣ እኔን አስቀጥሎ ወጣ አይደል? ፒኬ ያለ ሰላም አለይኩም። ፒኬ አለ? ኡስታዝ አስደግፎኝ ወጣ እኮ። ጃቢር አለ? ዴነችና ኦኬ፣ የለም ፒኬ። እሺ ጃ ልቀጥልላት ወላ ጥያቄ ሌሎች ካላት እናስተናግዳት? እንዴት ትላለህ? እሺ የአሁኑን ልቀጥልልሽ። ሰላም እስኪ አብራራልኝ በደንብ። እሺ ኦኬ ጥሩ። በመጀመሪያ ልብ አድርጊ። እንግዲህ ቀደም እንደነገርኩሽ ዮሐንስ ወንጌል ላይ የተጠየቀ ሰው አለ አይደለ? እንደምታዩ ክርስቶስ ነህን? ኤልያስ ነህን? ነብዩ ነህን አሉ። እንደውም ምን አሉ? ከዛ የተላኩትም ከፈሪሳውያን ነበርና እንዲህ አሉት፣ አንተ አሉት መጥምቁ ዮሐንስን ማለት። ልብ አድርጊ፣ መጥምቁ ዮሐንስ ማለት ኢየሱስ በነበረበት ወቅት የነበረ ነው እና መሲሁ ደግሞ ይመጣል ብለው ስለሚያምኑ በዛ ሰዓት እንኪያስ አንተ ክርስቶስ ወይም ኤልያስ ወይም ነብዩ ካላይደለህ አለ። ልብ አድርጊ፣ ምንድነው ክርስቶስ፣ ኤልያስ፣ ነብዩ። ከዚህ በኋላ የመጣው ነብይ ማን ነው ለመሆኑ? ከክርስቶስ በኋላ የመጣ ነብይ ማን ነው? ማንም የለም ሌላ ነብይ። ኤልያስ እንደሆነ የሚያስፈራውና ታላቁ ቀን ሳይመጣ ኤልያስ ነብዩ ኤልያስ እንልክላችኋለሁ ስላለ እግዚአብሔር ቃል ስለገባ ኤልያስ እናውቀዋለን። ኢየሱስ ደግሞ እናውቀዋለን። ቅድም እንዳልኩሽ ሚልኪያስ ማን ነው መዝሙር 2:2 ላይ የምድር ነገስታት ተነሱ፣ አለቆችም በእግዚአብሔርና በመሲሁ ላይ እንዲህ ሲሉ ተማከሩ አለ። በማ በእግዚአብሔርና መሲሁ ማለት ክርስቶስ ነው። ክርስቶስ እንደሚመጣ ስለሚያውቁ አንተ ክርስቶስ ነው ወይ ብለው ጠየቁት። ኤልያስን ማን ነው? መጥምቁ ዮሐንስን ማለት ነው። ከዛ በኋላ ኤልያስ ነህን አሉት። ኤልያስ ደግሞ እንደምታውቂው በትንቢት እንደሚመጣ እግዚአብሔር እንደሚልክላቸው ተናግሯል። እሺ ይሄ ነብዩ የተባለው ማን ነው? ከዛ በኋላ የሚመጣው ነብይ ሶስቱንም ነጣጥሎ ነው ያስቀመጠው። ኤልያስ ክርስቶስ ካላይደለህ፣ ኤልያስ ካላይደለህ፣ ነብዩ ካላይደለህ አሉት። ተግባባን? ነብዩ ይመጣል የተባለው ነብይ ቅድም ባሳየዎች ጥቅስ ላይ ደግሞ ይመጣል የተባለ ነብይ አለ። ያ ይመጣል የተባለ ነብይ ማን ነው ብለን ስንል የእሱ ትንቢት ዘዳግም 18 ላይ ነው የምናገኘው። ከወንድሞቻቸው መካከል አለ። ያው ከወንድሞቻቸው መካከል እንደ አንተ ያለ ነብይ፣ እንደማ እንደ ሙሴ ያለ ነብይ ማለት ነው። ለሙሴ ነው እግዚአብሔር የሚነግረው። እንደ ሙሴ ያለ እንደ አንተ ያለ ነብይ ያስነሳላችኋለሁ፣ ቃሌንም በአፉ አደርጋለሁ፣ ያዘዝኩትንም ቃል ሁሉ ይነግራችኋል አለ። ስለዚህ እንደ ሙሴ ያለ ነብይ ይነሳል ነው። የት ነው የሚነሳው ብለን ስንል ዘዳግም 34:10 ላይ እግዚአብሔርን ፊት ለፊት እንዳወቀው እንደ ሙሴ ያለ ነብይ ከዚያ ወዲህ በእስራኤል ዘንድ አልተነሳም፣ ወደፊትም አይነሳም። ተግባባን? ስለዚህ የማይነሳ ከሆነ እንደ ሙሴ ያለ ነብይ በእስራኤል ላይ ታዲያ የት ነው? ያው በእስራኤል ነው የሚለው። ልብ አድርጊ፣ በእስራኤል። ስለዚህ ይመጣል የተባለው ነብይ ደግሞ ከወንድሞቻቸው መካከል። ታዲያ ወንድሞቻቸው ማን ናቸው ብለን ስንል የነ ሙሴ ማን ነው? የእስራኤላዊ ወንድሞች ያው ተመልከች እዚህ ጋር ዘዳግም 2:4 ላይ ህዝቡም እንዲህ ብለህ እዘዛቸዋለሁ በሴይር ተራራ ላይ በተቀመጡት በወንድሞቻችሁ አለ። እስራኤላውያንን ሲላቸው በወንድሞቻችሁ በኤሳው ልጆች አገር ታልፋላችሁ አላቸው። ስለዚህ የኤሳው ወንድሞች እስራኤላውያን ናቸው። ኤሳውም እስራኤልም የእንትና ያዕቆብ ልጆች ናቸው። እንደምታውቂው ኤሳው አረብ ሀገር ውስጥ ነበር የሚኖረው። እስራኤል ደግሞ ያው የምታውቂያት እስራኤል ላይ ነበር የሚኖረው ማለት ነው። ኦኬ እሺ። ስለዚህ ምን አለ? ልብ አድርጊ ወንድሞች አለ። አብዲዩ ምዕራፍ 1 ቁጥር 9 ላይ ቴማን ሆይ አለ። ቴማን ሆይ ሰዎች ሁሉ በኤሳው ተራራ በመገደል ይጠፉ ዘንድ ኃያላን ይደነግጣሉ አለ። ተግባባን? ከዛ ምን አለ? በወንድምህ በያዕቆብ ላይ
ስለተደረገ ግፍ እያለ ይናገራል። ኤሳውን በወንድምህ እያለው በወንድምህ በያዕቆብ አለው። ያዕቆብ ማለት እስራኤል ነው። ኤሳው የእስራኤል ወንድም ነው እንደምታየው ማለት ነው። ያዕቆብ ወይ ደግሞ እስራኤል የኤሳው ወንድም ነው እና ቴማን ሆይ እያለ የሚናገረው ሰዎች ሁሉ ከእስራኤል ተራራ ማነው ከኤሳው ተራራ በመገደል ይጠፉ ዘንድ ኃያላን ይደነግጣሉ አለ። ተግባባን። ስለዚህ አሁን ቴማን የተባለው በኤሳው በኩል ያሉ የሚመጡ ሰዎች እንዳሉ ግልጽ ነው ማለት። ዘሁልቁ 20:14 ላይ ምን አለ? ሙሴም ከቃዴስ ወደ ኤዶሚያስ ንጉስ መልእክተኞችን እንዲህ ብሎ ላከ፣ ወንድምህ እስራኤል አለ። ይሄ ኤዶሚያስ ማለት የእስራኤል ሌላኛው ስሙ ነው እና ወንድምህ እስራኤል አለ። ማንነው ወንድምህ የሚለው? ኤዶሚያስ የተባለው ማለት ነው። ማነው እሱ? ራሱ እንትና ነው። ማነው? ኤሳው የተባለው ሰው ነው። ስለዚህ እነዚህ ወንድሞቹ ናቸው። ስለዚህ ሁለቱ ወንድማማቾች ከሆኑ ከወንድሞቻቸው መካከል አለ ከወንድሞቻቸው መካከል አየሽ፣ ከወንድሞቻቸው ከእስራኤል ወንድሞች እንዳንተ ያለ ነብይ ያስነሳላቸዋለሁ አለ። ስለዚህ በኤሳው በኩል ማለትም በኤሳው ከቴማን በኩል የሚመጣ ሌላ ነብይ እንዳለ የሚያሳይ ነው። ስለዚህ አሁን ሌላኛው አካሄድ ደግሞ ምን አለ መሰለሽ? ዘፍጥረት 21:21 ላይ በፋራን ምድረ በዳ ተቀመጠ እስማኤል እናቱም ከምድረ ግብጽ ሚስት ወሰደችለት አለ። ስለዚህ ፋራን ምድረ በዳ የተባለው እስማኤል በዛ እንደተቀመጠና የእናቱ አጋር ደግሞ ባሪያይቱ የአብርሃም ሚስት ምን አደረገች? ከግብጽ ሚስትን ወሰደችለት አለ። ለእስማኤል። ስለዚህ አሁን ገላትያ 4:25 ላይ ይህንን አካሄድ ምን አለው? ይህችም አጋር አለ እናቱ የእስማኤል እናት ማለት ነው። ይህችም አጋር በአረብ ምድር ያለችው ደብረ ሲና ናት አለ። በምን ምድር ያለችው አለ? በአረብ ምድር አለ። ስለዚህ አረብ ምድር ውስጥ የሚገኘው እስማኤል ሲቀመጥበት የነበረው ፋራን የተባለው ቦታ ነው ማለት ነው። ፋራን የተባለው ቦታ ነው። ደብረ ሲና ማለት ደግሞ ደብር ማለት ተራራ ሲሆን ሲና ማለት ደግሞ ሙሴ ከእግዚአብሔር ጋር የተነጋገረበት ቦታ ነው። ለዛ ነው ዘጸአት 3:5 ላይ እሱም እነሆኝ አለ ወደዚህ አትቅረብ፣ አንተ የቆምክባት ስፍራ የተቀደሰች መሬት ናትና አለ። አንተ የቆምክባት እሱ የቆመባት ስፍራ ደግሞ ደብረ ሲና ናት። ስለዚህ የተቀደሰች ስፍራ ናት ሲል ምን አለ? ይህችም አጋር በአረብ ምድር ያለችው ደብረ ሲና ናት አለ። ስለዚህ አረብ ውስጥ እንዳለ ራሱ ግልጽ መረጃ ነው ማለት ነው። ደብረ ሲና የሚባለው ሙሴ አምላክን ያነጋገረበት ቦታ ራሱ የት ነው? አረብ ሀገር ነው። ከዚህኛው ባሻገር ፋራን ከሚባለው ቦታ ባሻገር ደብረ ሲናም ራሱ አረብ ሀገር ውስጥ ይገኛል ማለት ነው። ተግባባን። ስለዚህ የእስማኤል ልጆችን ደግሞ ዘርዘር አድርገን ብናያቸው የእስማኤልም ልጆች ስም በየስማቸውና በየትውልዳቸው እንዲህ ነው። የእስማኤል የበኩር ልጅ ነባዮት፣ ቄዳር የሚባለውን በኋላ ላይ እንድታስታውሽኝ በደንብ አዳምጭኝ። ቄዳር የሚለው በቀይ ያረኩበት። ነብዳኤል፣ መብሳም፣ ኩዳን፣ ቴማን፣ ኢጡር፣ ናፌስ፣ ቄድማ እያለ ይቀጥላል ማለት ነው። ስለዚህ እግዚአብሔር እንግዲህ ቅድም እንደነገርኩሽ ከወንድሞቻቸው መካከል እንዳንተ ያለ ነብይ ያስነሳላቸዋለሁ ሲል በእስራኤል እንዳልተነሳ ካወቅን እንግዲያውስ የሚነሳው የት ነው ካልን የሚነሳው አረብ ሀገር እንደሆነ ሊያሳየን ያው ዕንባቆም 3:3 ላይ እግዚአብሔር ከቴማን አለ። ቴማን ማለት አንድ ጊዜ ልመለስና ላሳይሽ። ቴማን ማለት እዚህ ነው። አብዲው ምዕራፍ 1:9 ቴማን ሆይ ሰዎች ሁሉ ከኤሳው ተራራ አለ። ቴማን ሆይ ኤሳው ተራራ ማለት አረብ ሀገር ያለ ነው። ስለዚህ ቴማን የሚባሉት በኤሳው በኩል የሚመጡ ሌሎች አሉ ማለት ነው። ተግባባን። ስለዚህ ምን አለ እዚህ ጋር ሲናገር እግዚአብሔር ከቴማን አለ። ቅዱሱም ከፋራን ተራራ ይመጣል። ቅዱሱ ተግባባን። ቅዱሱ የተባለው ፋራን ማለት ደግሞ ቅድም የት ነው ብለን አይተናል። በፋራን ምድረ በዳ የተባለው እስማኤል የተቀመጠበት ፋራን የሚባለው አገር የት ነው? አረብ ሀገር ነው። ያው እዚህ ጋር አጋርም በአረብ ምድር ያለችው አለ። ስለዚህ ፋራን የሚገኘው አረብ ሀገር ከሆነ እግዚአብሔር ከቴማን አለ፣ ቅዱሱም ከፋራን ተራራ ይመጣል አለ። ስለዚህ የሚመጣው በዚህ በኩል የሆነ ከፋራን የሚመጣ ፋራን ከሚባል ተራራ ሰንሰለታማ ተራራ ከሆነው ከአረብ ሀገር የሚመጣ መሆኑ ግልጽ መረጃ ነው ማለት ነው። ተግባባን። ግልጽ የሆነ መረጃ ነው። ይህንም በደንብ የሚያጠናክርልን ቅድም ቄዳር ያልኩሽን እንዳትረሽኝ፣ እቺን አሳይሽና እንዳይበዛብሽ ይበቃኛል ማለት ነው። ቅድም እንዳልኩሽ ያው የታለ መሰለሽ ኢሳይያስ ላይ የተጠቀሰ አንድ ጥቅስ አለና እሱን ላሳይሽ። ኢሳይያስ 21 ያው
ኢሳይያስ 21 ላይ የተጠቀሰ አንድ ጥቅስ አለ። ምን አለ? ስለ አረብ የተነገረ ሸክም አለ። ስለ አረብ የድዳውያን ነጋዴዎች ሆይ አለ። ድዳውያን ማለት እንትኖች ናቸው፣ የሲራራ ነጋዴዎች ናቸው። በአረብ ዱር ታድራላችሁ አለ። ከዛ በኋላ በቴማን የምትኖሩ አለ። ቴማን ቅድም እንደነገርኩሽ እንዳትረሺ፣ ቴማን የምትባለዋ ምድር አረብ ሀገር ውስጥ ያለች ነች። መዲና ነች። እሷ ደግሞ መዲና የምትባለዋ ቦታ አሁን ላይ መዲና ተብላ የምትታወቀዋ ነች። በኢሳው በኩል የተገኘው በእነሱ ስም የተሰየመው ማለት ነው። ተግባባን። በቴማን የምትኖሩ ሆይ ወደ ተጠሙት ሰዎች ውሃ አምጡ አለ። ውሃ አምጡ፣ እንጀራ ይዛችሁ የሸሹትን ሰዎች ተቀበሏቸው አለ። መጀመሪያ አንድ ጥያቄ ልጠይቅሽ ሰላማዊት፣ ሂጅራ የሚባል ነገር ሰምተሽ ታውቂያለሽ? 7ኛ ክፍል ትምህርት ላይ ሂጅራ from መካ ቱ መዲና የሚል ከመካ ወደ መዲና አይ ስደት። ለማንኛውም ነብዩ አለ እኛ ትምህርት ላይም ሂስትሪ ላይም ብትሄጂ ከመካ ወደ መዲና ስደት የተደረገበት ሁኔታ እናያለን። ከመካ ወደ መዲና ስደት ነበረ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኢትዮጵያ ድረስ። እሺ ኢትዮጵያ እንደመጡ አታውቂም? ኢትዮጵያ ምናልባት ነጃሺ ምናምን የሚባለውን አታውቂውም? ሰላም እኔ እንጃ። ኦኬ እሺ ችግር የለውም። ለማንኛውም ኢትዮጵያ ድረስም መጥተዋል። ኢትዮጵያ ሳይሆን አሁን ይሄኛው ሊትራሊ የሚያሳየው ከመካ ወደ መዲና የተደረገውን ስደት ነው የሚያሳየው። እሱንም ቁርአን ላይ መልሼ ያሳይሻለሁ። ምን ይላል? በቴማን የምትኖሩ ሆይ አለ። ቴማን ማለት መዲና ነች። ወደ ተጠሙት ሰዎች ውሃ አምጡ፣ እንጀራ ይዛችሁ የሸሹትን ሰዎች ተቀበሏቸው አለ። እንጀራ ይዛችሁ የሸሹትን ሰዎች ከየት ነው የሸሹት? ከመካ ወደ መዲና የሸሹት ማለት ይሄ በቃ በትክክልም እዛ ላይ የነበረ ትልቅ ተአምር ነው። በሚገርም ሁኔታ ማለት ነው። ከሰይፍ ከተመዘዘውም ሰይፍ ከተለጠጠውም ቀስት ከጽኑም ሰልፍ ሸሽተዋልና በዛ ጊዜ ነበር የሸሹት ማለት ነው። ጌታ እንዲህ ብሎኛል፣ እንደምንደኛ ዓመት በአንድ ዓመት ውስጥ አለ። በአንድ ዓመት ውስጥ እንግዲህ ከሂጅራ በአንድ ዓመት ከስደት በአንድ ዓመት በኋላ ያው የበድር ጦርነት ተካሂዷል ለመጀመሪያ ጊዜ። በዛም አለ በአንድ ዓመት ውስጥ የቄዳር ክብር ሁሉ ይጠፋል አለ። ቄዳር እንዳትረሺ ብዬሻለሁ። ማን ነው ብዬ አስቀምጬልሻለሁ እዚህ ጋር። የእስማኤል ልጆች ውስጥ አንደኛው ማን ነው? ቄዳር ተብሏል። ስለዚህ እነዚህ ቄዳር የተባሉ ቄዳራውያን ደግሞ የቁረይሾችን ነው። የቄዳር ክብር የተባለው ቁረይሾች የመካ ቁረይሾች ናቸው። ነብዩ ሰለላሁ ዐለይሂ ወሰለምን እንደዛ ለማጥፋት ከመካ ወደ መዲና አሳደዋቸው። እዛ ድረስ ሄደው የነበረው ነገር ሁሉ በጣም በቃ በሚገርም በአንድ ዓመት ውስጥ ነው ጦርነቱም የተካሄደው። ክብራቸውም የቄዳር ክብር የሚወደቀው በአንድ ዓመት ውስጥ ነው እንዳየ ነው ማለት ነው። ስለዚህ በአጭሩ ይሄንን ይመስላል። በዛ ላይ ደግሞ ማንበብና መጻፍ ለማይችል ማንበብን አላውቅም ብሎ ይለዋል አለ ነብያችን ሰለላሁ ዐለይሂ ወሰለም። ይሄ ትንቢተ ኢሳይያስ ላይ ነው ምዕራፍ 29 ቁጥር 12 ላይ ደግሞ መጻፍ ማንበብ ለማያውቅ ይሄንም አንበብ ብለው በሰጡት ጊዜ እኔ ማንበብ አላውቅም ይላል አለ ነብዩ ሰለላሁ ዐለይሂ ወሰለም። አንበብ ተብለው መጻፍ ሲሰጣቸው እቅራ ሲላቸው ማነ ቢቃሪ እኔ ማንበብ አልችልም አሉት። አሁንም ይዘው እንደዛ ሲላ ከዛ አንበብ ያ ሰው ጌታ ሰዎችን በፈጠረበት ማን ነው? እቅራ ቢስሚ ረቢከ الذي خلق ያ በፈጠረህ ስም በጌታ ስም አንበብ እያለ ከዛ በኋላ ጅብሪል ነገራቸው ማለት ነው። በአጭሩ ምንድነው ልልሽ የፈለኩት ነብዩ ሰለላሁ ዐለይሂ ወሰለም እዚህ ጋር የተጠቀሱት ዲትሮኖሚ 18 ላይ ከወንድሞቻቸው መካከል ከእስራኤላውያን ወንድሞች ከኢሳውያን በቴማን በኩል ከሚመጣው ማለት ነው በመካከል እንዳንተ ያለ ነብይ እንደ ሙሴ ያለ ነብይ ደግሞ በእስራኤል አልተነሳም። ስለዚህ የት ነው የተነሳው? በፋራን ምድረ በዳ ላይ ነው የተነሳው ማለት ነው። በፋራን ተራራ አካባቢ እሷም ደግሞ ሳውዲ አረቢያ ነችና ሳውዲ አረቢያ ላይ የተነሳ ነብይ ነው እያለን ያለ ነው። ቃሌንም በአፉ አረጋለሁ አለ ነብዩ ሰለላሁ ዐለይሂ ወሰለም። ያው በአፋቸው ቃሉን አርጎላቸዋል አላህ ላ تحرك به لسانك لتعجل به እንዳለው ምላስን ቁርአንን ለመሸምደድ ብለ አትቻኮል በቃ ለመያዝ አላቸው። ይሄ ጉዳይ የኔ ጉዳይ ነው፣ እኔ ነኝ በአንተ አፍ ላይ በአንተ ልብ ላይ የማስቀምጠው እኔ ነኝ አለ። ቃሌንም በአፉ አረጋለሁ ያዘዝኩትንም ቃል ሁሉ ይነግራቸዋል አለ። ሁሉንም ያው ያዘዝኩትን ቃል ሁሉ ይናገራል አለ። ከዛ ይነግራቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ሁሉንም ተናግረዋል። ለዛ ነው አላህ መጨረሻ ላይ ምን አለ? አልየውመ አክመልቱ ለኩም ዲነኩም ዛሬ ሃይማኖታችሁን ሞላውላችሁ አለ። ወአትመምቱ ዐለይኩም ኒዕመቲ
ዛሬ ጸጋዬንም በእናንተ ላይ ሞላው ወረዲቱ ለኩሙል ኢስላም ዲና ከሃይማኖተ እስልምና ለእናንተ መረጥኩላችሁ በማለት አላህ ነብያችንን ሰለላሁ ዐለይሂ ወሰለም ሁሉን ነገር እንዳሳኩ በማሳካተም እንደሄዱ ይናገራል። ኢየሱስን ብለን ካለን ግን ኢየሱስ ለሱን እንኳን ቢሉ ምንድነው እኔ ብዙ ምነግራችሁ ነገር አለ ዳሩ ግን ልትሸከሙት አትችልም። ያ የእውነት መንፈስ በመጣ ጊዜ ስለ እውነት ሁሉ ይነግራችኋል፣ ወደ እውነቱም ሁሉ ይመራችኋል። የሚሰማውን እንጂ ከራሱ አይናገርምና አለ። እንደሰማ ነው የሚናገረው፣ ሁሉንም ይናገራል። ያ የእውነት መንፈስ የተባለው ራሱ ነብያችን ሰለላሁ ዐለይሂ ወሰለም ናቸው። ተግባባን። ስለዚህ በስሜ የሚናገረውን ቃሌን የማይሰማውን ሰው እኔ በቀልለታለሁ አለ። ለነብያችን አላህ ተበቀሎላቸው አሸንፈው ትልልቅ ቪክቶሪዎች አድርገው መካንም መልሰው ይዘው መኖራቸውን ከዚህ የምናይ ይሆናል። ስለዚህ በትክክልም ነብዩ ሰለላሁ ዐለይሂ ወሰለም የተላኩት በባይብል ላይ ያው ቅሪታቸው አለ የሚል ነገር ነው ላሳየሽ የፈለኩት። ሰላም በጣም ብዙ ነው። ከብዙ በጥቂቱ ይሄን ይመስላል። ግልጽ ነው። አሁን ትንሽ ግልጽ ሆኖልሻል? አዎ፣ አረ አመሰግናለሁ በጣም። አይሽ አሁን ከዚህ በኋላ ደግሞ ጃቢር ነው የሚጨምርልሽ የሆነ ነገር። ጃቢር አለ ምንድነው ሰው አስደግፋችሁ የምትሄዱት? በአላህ እሺ፣ ሌላ ጥያቄ አለሽ? ለጊዜው የለኝም። እስልምና ላይ ማወቅ የምትፈልጊውስ ነገር አለ? እንዲሁ ዝም ብሎ ማወቅ የምትፈልጊው? ኢብሮ ሰማሉ? አረጃ አትሰማም። እሺ ሰላም፣ እስካሁን ያሳየሽ ነገር ገብቶሻል? አንደርስታንድ አድርገሽዋል? አዎ። እሺ እሺ ይሰማሉ? አዎ፣ ኔትወርክ ነው መሰለኝ። ቆይሻል። እሺ ይሰማሉ አሁን? ሰላም። አዎ። እሺ ምን አልሽኝ? መልስሽን አልሰማሁም። በጣም ቅዱስ ላይ ገብቶት ነገር አንፃር አሁን አንድ ሁሉንም ነገር ማየት ነው እንጂ ልጁን እንደዚህ እንትን ለማለት ፍላጎት የለኝም። እሺ ምክንያቱም በጣም ለማንኛቸውም ማለት ያገኙት ነገር ሌላ ስለሆነ በራስ መንገድ ማየቱ ነው የሚሻለው። እሺ ለማንኛቸውም በእስልምና ሃይማኖት ከመጀመሪያው ጀምሮ እስከ መጨረሻው ከጥግ እስከ ጥግ ያለው ነገር አብዛኛውን ነገር ከአምላካችንን አላህን ሴንትራል ያደረገ ነገር ነው። ያ ማለት ምንድነው? አንድ አምላክን በመገዛት ውስጥ የሚገኘው ጥቅምና አንድ አምላክን ባለመገዛት ውስጥ የሚገኘው ጉዳት ነው። ይሄ ነው አጠቃላይ ያለው ነገር ማለት ነው። ሁሉም ነገር ከዚህ ጋር የተያያዘ ነው። አምላክን ትገዣለሽ፣ የዘላለም ሕይወት ታገኛለሽ። አምላክን ካልተገዛሽ ደግሞ ያው የዘላለም እሳት ይጠብቅሻል። ይሄንን ሴኩላር ያደረገ ነገር ነው። እያንዳንዱ ነገር አምላክን ከመገዛት ጋር የተያያዘ ነገር ነው። ሰላት ስንሰግድ አምላካችንን እየተገዛን ነው። እዚህ ዳዋ ራሱ ስናደርግ ያው አምላካችንን ተገዙ እያልን ነው። እኛም ለአምላካችን ያለን መገዛት ለማጠናከር ነው እንዲህ የምናደርገው። በተረፈ የተለየ ነገር የለንም እንደ ክርስትና ማለት ነው። በአላህና በአንቺ መካከል የምታስገቢው መካከለኛ ምንም አይነት ነገር የለም። በቃ አላህን መገዛት ነው ማለት ነው። ሙስሊም ምን ማለት ነው ሲባል አንድ አምላክ አላህን የሚታዘዝ እሱን የሚገዛ ማለት ነው። እስልምና ማለት ደግሞ ወይ ደግሞ ኢስላም ማለት ደግሞ ያንን አምላክ የምትገዢበት ዲን ወይ ደግሞ ሃይማኖት ነው። ያው እኛ አላህን ነው የምንገዛው፣ ሃይማኖታችን እስልምና ነው። ይህን ደግሞ መለኮታዊ መገለጥ የሰጡን ነብዩ መሐመድ ናቸው። ነብዩ መሐመድ ህይወታቸውን ሙሉ መስዋዕት አድርገው ኑሯቸውን ትተው ይህን እንዲህ ለኛ
ለማቀበል እንግዲህ ብዙ ዋጋ ከፍሏል። ይሄ ነው ምንም የተለየ ነገር የለውም። እና ያው ትላንትና እንዳልንሽ ይሄንን እውነት በገባሽ ጊዜ ብትይዥው አሪፍ ነው። ቆይተሽበት እንኳን እውነት አይደለም ብልሽ ካረጋገጥሽ ብትዩ ነው የሚሻልሽ። ምክንያቱም በኋላ ምን እንደሚገጥምሽ ስለማይታወቅ ነው። እንግዲህ ጊዜ መውሰድ ካለብሽም ለራስሽ ጊዜ ወሰጂ። ምናልባት ሌሎች ጥያቄ ካለሽ ካልሆነ ደግሞ እስቲ አንዳንድ ነገሮችን እንማራለን ኢንሻአላህ። የለኝም ጥያቄ